ፍቅረኞች እንግዲህ አልቁም። እኔ እንግዲህ አላቅም። እውነት ለመናገር ነፂ ተብያ መጣለች። ነፂዬ ቆንጆ ነሽ። ባይዘዌ ፕሮፋይል አይነታችኋል። ይሄ ማለት የጦለገ ሳይሆን አፍርሽዬ ምነው አጥንት ነበረ። እግዚአብሔር አይ ብር እኮ ማታረገው ነገር የለም አፍርሽዬ። ለማንኛውም እንግዲህ ነፂ ተብያው ማለት ነው የሩታና አብርሽ እንግዲህ ያው አልተጋቡም። በእርግጥ አልተጋቡም። በቤተሰብ ሲጋባ ነው ተጋብቶ የሚባሉ እና ያው ታውቃላችሁ ለማዝናናት ሄዶ ነው እዛ ቀለበት የተደራረጉ የሆይ ሆይ ስለተባለ ብቻ ነው። ኤንዌስ ስለ ሰው ህይወት አይመለከተኝም። ነጽዬ መታለች። በእርግጥ ተመካክሮ ነው ታውቃላችሁ። የእነ አብርሽ ዩቱብ እንደ በፊቱ አይደለም። ቪው ላይክ አለው፣ ላይክ ቢቀንስም አለው ግን ቪው የለም። ዜሮ ገብተዋል ማለት ነው። ቪው 300 200 ምናምን የገባ በፊት የነበረውና አሁን ግን ሞቶ ነው 100 የሚገባውና ይመስለኛል ተመካክሮ ነው ታውቃላችሁ። ተመካክሮን አስፈቅዶ ነው አብርሽን። ለምን ታውቃላችሁ እንደዚህ ያው መመላለስ ስለሚፈልጉ ማለት ነውና ስለዚህ ፍቅረኛም አይደለችም። ውሸት ነው ስላችሁ አላምንም። ለመሰላችሁ አንድ አመት ከሩታ ጋር እንኳን መስራት ከጀመሩ ታውቃላችሁ ለስራ ነው የተገናኙት። ያው ሆይ በውሸት ስለመጡ እውነት አደረጉ እንጂ ሩታና አብርሽ ለስራ ነው የተገናኙት። እናትን ተናግራለች እንግዲህ ተስማምቶ ነው። ከእናት በላይ ምንም የለም። እናቷ ናት የተናገረችው፣ እህቷ ናት ወጥታ የተናገረችው። እኔ ነፂ ለምንም የምታረጉ ነገር የለም እና አንድ አመት ሙሉ የት ነበርሽ ነፂዬ? እኔ ቆንጆ በዚህ መልኩ ባትመጪ አሪፍ ነበረ። ያው ስራ ስለሆነ ደግሞ አዲስም ነሽ ዌልካም ብለናል ነጽዬ። የኔ ስም ስላሽ ደግሞ ውድድ ነው ማደርግሽ ማለት ነው። እና እንግዲህ ቤተሰቤን በጣም ማዘናል ምናምን። እኔ ግን እኮ ያስታውቃል እኮ አሁን እኮ ማንም አይሸወድላችሁም። ባይዘዌ ማንም ማለት ነው ማንም። እኔማ እውነትም የመሰለኝ አንዳንድ ነገር ማለት ነው በአብዛኛ አላመንም። ለምንድን አላቅም። ውሸታም ስለበዛ ማለት ነው ዩቱብ ላይ ውሸታም አሽቃባጭ ስለበዛና ለማንኛውም ውዶቼ እንግዲህ ነፂ ተብያ መታለች ማለት ነው። ትዳር ልፈርስ ማለት ነው። በእርግጥ ትዳር ማለት ያው በቤተሰብ አልተጋቡም እና አብርሽ ገና ቤተሰብ አልፈቀደም ስላችሁ ለሰርግ ምናምን ያው ቤተሰብ የሉም ታውቃላችሁ። የመዳም ቅመሞች ነው አብርሽና ሩታን ቀለበት እንዲያደርጉ ያደረጉትና ይሄ ደግሞ በእኔ የታየ ነው። እኔ አይደለሁኝም የታየ ነው። ቪዲዮ አለ ማስረጃ ማለት ነው። እና ለማንኛውም እንግዲህ አብርሽዬ ደግሞ እኮ በጣም የገረመ ልንገራችሁ ወዶች፣ እኔ የምላችሁ ማለት ነው ከቡታጅራ ወደ አዲስ አበባ የመጣችሁ ማለት ነው ጋይዝ። ምን እኮ አረብ ሀገር አደረጋችሁ ፍንፍኔን አዲስ አበባ ማለት ነው። አረብ ሀገር አደረጋችሁ። ምን እንዳለ ታውቃላችሁ? ደግሞ ሩታ ያለቀሰችው በጣም ነው የገረመኝ። ምን የሚያስለቅስ ነገር አለ? 2 ሳምንት ማለት በጣም ቀላል ሲምፕል ነገር ነው እንዴ። እኛ እኮ አረብ ሀገር 7 አመት 6 አመት 10 አመት ከቤተሰብ ውጪ ከፍቅረኛ ከልጅ ተለይቶ የሚኖሩ ስንት አሉ። አንቺ ቡታጅራ የ200 ኪሎ ሜትር ርቀት ያለው እንደዚህ ያስለቀሰሽ ማለት ነው። አረብ ሀገር ቢመጣ ምን ልትኝ ነው? ነይ ቆንጆ ምን ልትኝ? ኤኒዌይስ በጣም ደግሞ የገረመኝ 2 ሳምንት ማለት 1 ወር ነው። በጣም ይከብዳል አለ ኤፍሬም።